ተነቀሽ እኔ ልጅ አይ ምንም ይሁን ነገር ሆና እኮ እንዳይሆን ብዬ ነው። እሷ ከቤት ውጭ እኮ አድራ አታውቅም። የኔ ልጅ ታውቂያለሽ አይደል ልብሽ ምን ያህል መልካም እንደሆነ። ለማንኛውም እሷ ምንም አትሆንም፣ አትጨነቂ። ሰሞኑን ያ የሰማይ ስባሪ የሚያክል ሰውዬ ሲያስፈራራትና ሲዝትባት ስለነበር እኮ ነው። ለዛ ነው የጨነቀኝ። ቢሆንም እሷ ራሷ በገዛ ገንዘቧ የሚያጠፋትን ሰው እንደቀጠረች ወቂ። እሱማ ልክ ነህ አባዬ፣ ግን ዝም ብለን ማየት አለብን። የኔ ልጅ ጉድጓዱን በጥልቀት አትቆፍረው፣ ምናልባት ያንተ መግቢያ ይሆናል። ቲና እራሷን በዘረጋችው ወጥመድ እራሷን ትታሰርበታለች። አሁን ላይ 1 ሚሊዮን ብር ካላመጣሽ እገልሻለሁ ብሏት እንዳስፈራራትም አልቀረም። የሰማይ ሰባሪ የሚያክለውም ሰውዬ አሁን ላይ እያስፈራራትና ብሩን ባለማምጣቷ ማገት እንኳን ባልችል እገልሻለሁ ይላታል። በምትሄድበት ሁሉ እየተከታተለ ሲያስፈራራት ነበር። አሁን ላይ ግን ይህን ነገር ካላደረግሽ አልለቅሽም ብሎ ጩሜም አውጥቶ ሊወጋት ሲል አንድ ሰው መጥቶ ያድናታል። ይህንንም ያዳናትንም ሰው የማታውቀው ቢሆንም ነገር ግን ከእሷ ምላሽ ስለጠበቀ ነበረ። እሷም ከዛ ከሰማይ ስባሪ ሰውዬ አድኗት ወደ ቤቱ ይወስዳታል። ነገር ግን እሷም ለብዙ ሰዓታት አልነቃችም ነበርና ስትነቃ ግን ራሷም ያየችውንም ቦታ ማወቅ አልቻለችም። የት ነው ያለሁት ብትልም ይህንን ነገር መውጣት አለብኝ ከዚህ ብላ ለመውጣት ብታስብም ነገር ግን አልቻለችም። በሩ ተቆልፎባት ሻንጣዋን ይዛ ለመውጣት ባሰበች ሰዓት በሩ ቁልፍ ነው። በሩን ከፍታ ለመውጣት ብትሞክርም ነገሩም አልተሳካላትም። እንኳን ልትወጣ ይቅርና በሩ ተቆልፎ ጭራሹም መፈናፈኛ አሳጥቷታል። ትሁትም እቤት በነበረች ሰዓት ወደ ሱቅ አባይም አናግራው ካርድ ልግዛ ብላው ሱቅ ትወጣለች። ትሁት ወደ ሱቅ በምትወጣበት ሰዓት ነገር ግን የድሮ አፍቃሪዋ ባሏ ውጭ ላይ እሷን እየተጠባበቃት ታገኘዋለች። በዛን ሰዓት እራሷንም ተቆጣጥራ ወደ ቤት ትመለሳለች። ትሁት በጣም ደንግጣና በጣም ውስጧ በሀዘን ተሞልቶ ነበረ ወደ ቤት የተመለሰችው። እቤት ስትመጣ በቤቱ ምንም ኮሽ ሲል ስትደነግጥ ነገር ግን አባዬም ወደ ቤት ይገባል። በዛን ሰዓት ደንግጣ እሱ ነው ብላ ብድግ ብላ ትነሳለች። ግን ደግሞ ስልክ ደውላ ለቤተሰቦቿ ስትናገር ነበረ። መጣ፣ እንዴት ሊመጣ ቻለ? እዚህ ድረስ ተከትሎኝ መጥተዋል፣ እንዴት አገኘኝ ብላ ቤተሰቦቿንም ስታዋራ ነበረ። ግን ደግሞ የቤተሰቦቿን ምላሽ ሳትሰማ አባዬን ከፍቶ በሩ ይገባል። ትሁት በጣም ትደነግጥና ስልኩንም ትጥለዋለች። በዚህን ጊዜ አባዬ ምን ሆነሽ ነው ትሁት? የሆንሽው ነገር አለ እንዴ? አትደነባበሪ እያላትም እሷ ግን ምንም እንኳን መናገር አልቻለችም። ዝም በል አባዬ እያለችው እየጠቀሰችውም ነበረ። ትሁት ምን ሆነሻል? በጣም እየተደነባበርሽ ነው ይላታል። ዳኒና አሁን ላይ ዳኒና ቲናም ባደረጉትን ነገር ዋጋ ለማስከፈል የሞከሩትን ካሌብና ኤዱን ባደረጉት ነገር በጣም እየከፋው ስለሆነ አሁን ላይ ዳኒ በሄደችበት ሁሉ ኤዱን ይከተላታል። ነገር ግን ማዋራት አልፈልግም እያለች ዳኒ ግን ከመጀመሪያውንም ትምህርቱ ቢማርም ግን ከቲና ጋር ስላየችው ብቻ ኤደን አሁን ላይ በጣም ከሱ መራቅ እንዳለባት አስባ በተከተላት ቦታ ሁሉ እንዳትከተለኝ ራቀኝ ብላ ካልብንም ከካልብ ጋር ፍቅር ጀምሬያለሁ ትለዋለች። ኤዱ እያዋራዎች ለምን ትተሽኝ ትሄጃለሽ እያላት ባለ ጊዜ እኔ አንተን ማዋራት አልፈልግም፣ እኔ እናንተ ምናወራው የምናደርገውም ነገር የለም፣ አሁን ዞር በልልኝ ትለዋለች። ኤዱ እኔ እኮ ላንቺ ሁሉንም ነገር በጣም እንደማፈቅረሽ ታውቂያለሽ፣ ለምንድን ነው እንደዚህ የምታደርጊኝ? እኔ እኮ በባለፈው ስህተቴ አትቅጭኝ ይላታል። ግን ደግሞ ኤዱ ይህንን ነገር እኔ ሁሌ ስንቴ ይቅርታ አደረግኩልክ፣ ይቅርታ ማድረግ በራሱ በጣም ደከመኝ ትለዋለች። ኤዱ ተረጅኝ፣ ከዚህ በላይ እኔ ከሌላ ሰው ጋር አንቺን ማየት አልችልም ቢላትም ካሁን በኋላ እኔና ካሌብ እንዳይህን ይሄ ሁሉ እውነተኛ ነው፣ ስለዚህ ከኔ ራቅ ትለውና ትታው ትሄዳለች። በጣም ይከፋና እሱም መጥፎ ነገር ከማድረጉ ካሌብንም ማናገር እንዳለበት ይወስናል። ግን ደግሞ ካሌብም
ዛሬ ላይ ኤዱን በጣም ወስና ካንተ መራቅ አለብኝ፣ ያንተን ፍቅር በልቤ ቀብሬዋለሁ፣ ካሁን በኋላ አንተን መታገስ አልችልም ዳኒ እያለች ለብቻዋም ስታወራ ነበረ። ካሌብም ለማናገር ወደ ቤት ይሄዳል። ዳኒም ወደ ቤት በሄደበት ሰዓት ካሌብ ላዋራህ እፈልጋለሁ ይለዋል። ለካሌብም ሊያዋራው እየፈለገ ግን ደግሞ ካሌብ እውነቱን ገብቶታል። ከኤዱ ጋር የጀመሩትንም ጨዋታ መሆኑንም እሱ እውነቱን ቢያውቅም ግን ደግሞ ለዳኒ አሁን ሁሉም ነገር መናገር አልቻለም። ካሌብ አሁን ካንተ ጋር ማዋራው ነገር የለም፣ አየህ አይደለም ምን ያህል ልብ እንደሚሰብር ብሎ ለዳኒም እንዲማር ያደርገዋል። ካሌብ እኔ ሁሉም ነገር ተምሬያለሁ፣ ግን በኤዱን መቅጣት ያለብህን ነገር በሌላ ነገር ቅጣኝ፣ ግን ደግሞ በኤዱ እንዳትቀጣኝና ይሄንን ነገር መቋቋም አልችለውም ይለዋል። በዚህን ሰዓት ግን ኤዱም ከዳኒ መራቅ ነው እንጂ የፈለገችው መጎዳት አልፈልግም ነው እንጂ ያለችው። እውነትም ከካሌብ ጋር ፍቅር ጀምራ አልነበረም። ካሌብም ይህን ነገር አይሆንም ብሎ ትቶት ይወጣል። ዳኒም በጣም ተከፍቶና አዝኖም ምንም ማድረግ ስላልቻለ አሁንም በዝምታውን ነገሩን ያካሂዳል። ቲናም ከሰማይ ስባሪው ካዳናት ሰውዬው ጋር እሷም ለመውጣት በምትሞክርበት ሰዓት በሩን ከፍቶ ይገባል። በዛን ሰዓት እሱም ሲገባ አንተ ማነክና የት ነው ያመጣኸኝ ትለዋለች። በዚህን ሰዓት እኔ ወሬ ሲበዛ አልወድም፣ ነገር ሲበዛም አልወድም፣ ዝም በይ አታውሪ፣ እኔ ግን አድኜሻለሁ ይላታል። እና ለምን አዳንከኝ? አንተስ ማነክ ትለዋለች። አሁን ላይ በጣም ደክሞኛል፣ ምንም አላዋራሽም፣ እረፍት አደርግና አዋራሻለሁ ይላታል። የትሁት የድሮውንም አፍቃሪዋ ወይንም ባሏ እሱን በእጁ ፎቶ ይዞ ምንም እንኳን መናገር ሳይችል ቲናም አላየችውም ስለነበረ በስልክ ለመጎርጎር ወደ ኋላ ሲል ግን ደግሞ ተነሽና ቤቱን አዝጂ፣ ቤቱን ሲዝረከረክ አልወድም ብሎ ያዛታል። ቲናም በዚህን ሰዓት እኔን ነው እንዴ ማጸዳው እያለችው፣ አዎ አንቺ ነው የምታጸጂው፣ እናም ተነሽና አዝጂ፣ ከዚህ በኋላ ትለምጂዋለሽ ይላታል። በዚህን ሰዓት እሷም መሄድ እንዳለባት ታስባለች። ከፈለግሽ መሄድ ትችያለሽ፣ ነገር ግን ስትወጪ ያ ከጩሜ ያስተውኩሽንም ሰውዬ ይገልሻል፣ ከፈለግሽ መሄድ ትችያለሽ ይላታል። በዚህን ሰዓት ቤቱም ለማጽዳት ስትሞክር ልጁም ወደ ኋላ ዞሮ ስለነበረ ጠርሙስ ታገኝና ለመምታት ትሞክራለች። ግን ደግሞ ዞር ሲል ልጁም እያያት ስለነበር እንዴት ብለሽ ነው ከጩቤ ያዳነሽን ሰው ለመግደል የምትሞክሪው? በጣም ሞኝነሽ ብሎ በጣም ንቆ ይተዋታል። አሁን አንድ ነገር ልንገርሽ፣ እኔ ዝም ማለት ነው የምፈልገው፣ ካንቺ የምፈልገው ነገር አለ። ያ ነገርም እንዳሳካልሽ አንቺም የምታደርግልኝ ነገር አለ። ስለዚህ አሁን እረፍት ማድረግ አለብኝ ይላታል። ቲና ምንም እንኳን ግራ ብትጋባ ለሁሉም ነገር ተንኮሉ እኔ ማን እንደሆንኩኝ አታውቅም ትለዋለች። አንቺ ማን እንደሆንሽና ስለማንነትሽ ወይንም ስለምን እንደሆንሽ አውቃለሁ፣ ግን አሁን ዝም በይ ልረፍበት ይላታል። በዚህን ሰዓት አረፍ ባለበት ሰዓት እኔ ቆይ ግን ይሄ ሰውዬ ማን ነው? መውጣት አለብኝ እያለች ቲናም ለመውጣት ስትነሳ ቦርሳዋን ይዛ ልጁም ብድግ ይላል። በጣም ይቅርታ፣ በጣም ስለደከመኝ አረፋልኩኝ፣ ትቼሽ ለብቻሽ ይላታል። እሺ ግን አንተ ከኔ ምንድነው የምትፈልገው? ማነስ ብላ ብትጠይቀውም እኔም ማንነቴንም አንቺም ስለማውቀሽ ታውቂኛለሽ፣ ፎቶውንም ያሳያታል። በዛን ሰዓት ቲናም ትሁት ብላ ስትልም አዎ ትሁት፣ አንቺ ትሁት በእጅ ያስገቢልኝ፣ እኔ ደግሞ አንቺ የምትፈልጊው ነገር አርቅልሻለሁ ይላታል። አሁን ላይ ቲና ተንኮሏ ከቤት እየጠበቋትና ወይንም ያ ሰውዬ ይዟት ነው ወይንም ተንኮል እያሰበች ነው ብለው ያስባሉ። ነገር ግን ቲና ወደ ቤት ባለመምጣቷ ዳኒም እየፈለጋትና ግን አባባ የሆነ ነገር እያደረገች ነው ብሎ ያስባል። ትሁትም ካሌብ ሊያናግራት በሄደበት ትሁት እያላት ጋሼ ትለዋለች። በጣም እናደድና ጋሼ ዛሬ ደግሞ ጋሼ ሆንኩኝ እንዴ ይላታል። አዎ ታዲያ አሰሪ አይደለህም እንዴ ትለዋለች። ትሁት አዝነሽብኛል እንዴ እያላት አይ ለምን አዝንብሃለሁ እያለችው ይኸውልሽ ሰሞኑ ከኤዱ ጋር የጀመርነው ነገር ዝም ብለን ዳኒና
ቲናን ለማስቀናት ነው እንጂ ቲናን ለማስተማር ነው እንጂ ሌላ ነገር የለንም ብሎ ይላታል። ታዲያ ይህን ነገር ለኔ ለምን ትነግረኛለህ እያለችውም በዚህን ሰዓት ቲናም ካሌብን በዚህን ሰዓት ይህንን አሁን ልንገርሽ ብዬ ነው አንተ እንደፈለክ ማድረግ ትችላለህ ጋሼ ስትለው በጣም ተናዶባት በሩም ከፍቶ ይወጣል። በዚህን ሰዓት በጣም ደስ ብሏት የውስጧንም ባትናገር ትሁት ከኤዱና ከካሌብ ጋር ምንም እንደሌላቸው ስትሰማ ደስ ይላታል። ኤዱም ከካሌብ ጋር ምንም እንደሌለው የማያውቀውም ዳኒ ትሁትንም ላዋራት ብሎ ወደ ኩሽና ይገባል። በዛን ሰዓት ግን ደስ የሚል ነገር ልንገርህ ትለዋለች። ዳኒም እውነቱን ያውቃል። ትሁትም እውነቱን የውልክ ካሌብና ኤዱ እኮ ምንም የላቸውም እናንተን ለማስተማር የተደረገ ነገር ነው። አሁን ነቃበል ትለዋለች። ካሁን በኋላ እንኳንም ይሄ ነገርሽኝ ከዚህ በኋላ ኤዱን አላስከፋትም ይላል።